ሰላም ጤና ይስጥልኝ ቤተሰቦች ቶፕ 5 በሚለው ፕሮግራም በድጋሚ ተገናኝተናል። በዛሬው ፕሮግራም እንግዲህ ለማየት የምንሞክረው 5 ትልልቅ የሚባሉ የሳውዝ ፊልሞችን ሲሆን በዚህ ዓመት የመጀመሪያ ወር ወይም ጃንዋሪ ላይ ለእይታ የሚበቁ የተባሉት ናቸው። ሰንግራቲ የሚባለው የሂንዱ በዓል የሚከበርበት ወር ስለሆነ ጃንዋሪ ላይ ለሳውዝ ፊልሞች በጣም ለየት ያለ ቦታ ያለውና ትልቅ ፕሮግራም እንደሆነ ይነገራል ብዙ ጊዜ። ስለዚህ በዚህኛው ዓመትም ምን አይነት ፊልሞች ለእይታ ይበቃሉ ተመልካቹ ያለ ትዕግስት ይጠብቃቸዋል የሚባሉ ፊልሞች ለእይታ ይበቃሉ። ባለፈው ዓመት ጃንዋሪ ላይ ቬንከቴሽ የሰራበት ሰንግራቲ ቨንሰረን፣ የራምቸረን ጌም ቼንጀር እና ባላክሪሽና የሰራበት ዳኩ መሃራጅ የተሰኙ ፊልሞች ለእይታ በቅተው ነበር። ከነዛ መሃል ላይ ጌም ቼንጀር እና ዳኩ መሃራጅ ፍሎፕ ሆነው ነበር። ግን ሰንግራቲ ቨንሰረን የተሰኘው ፊልም ምርጥ ገንዘብ ሰብስቦ ነበር የወረደው። ጃንዋሪ 2026 ላይም ቢሆን ፕረባስ ተላፈት ቪጂ እና ቺረንጂቪ የመሳሰሉ ትልልቅ የሳውዝ ተዋናዮች ፊልማቸውን ለእይታ ያበቃሉ ተብሏል። ስለዚህ በቀጣይ እንግዲህ ጃንዋሪ 2026 ለሳውዝ ፊልሞች እንዴት ይሆናል የሚለውን ደግሞ አብረን የምናየው ይሆናል። ስለዚህ እንግዲህ በመቀጠል በዝርዝር የምናየው ጃንዋሪ 2026 ለእይታ የሚበቁ ትልልቅ የሚባሉ የሳውዝ ፊልሞች 5ቱ የትኞቹ ናቸው የሚለውን አንድ ብለን እንጀምራለን። छत्ते पे हाथ डाला तो बस डसने वाली मधुमक्खियों का राक्षस हूँ। እናንተም እንግዲህ እንደዚህ እያዝናናቁም ነገር የሚያስጨብጥ ምርጥ መረጃ ያለባቸውን ፕሮግራሞች መከታተል ከፈለጋችሁ ይህን ቻናል ሰብስክራይብ አድርጉና ከጎን ያለውን ደውሉ ምልክቱንም አብሩት። ምክንያቱም አዳዲስ ቪዲዮ በመጭን ሰዓት ላይ ቅድሚያ ኖቲፊኬሽኑ እናንተ ጋር መድረስ እንዲችል ማድረግ ትችላላችሁ። አምስተኛም ባህረት ሜሽ ያልኩ ወግናፓቲ ርዕሱ እንግዲህ ምናልባት ትንሽ ከበድ ይላል መሰለኝ። BMW ብዬ በጠራ ይሻለኛል። የረቪቴጃ BMW የተባለ ፊልም የፊልሙ ቲዘር ተለቋል። በጣም የሚያምር ነገር አለ፣ ወድጄዋለሁ። ምናልባት ረቪቴጃ በዚህ ፊልም ካምባክ ሊያደርግ ይችላል የሚል ግምት ሰፋ ያለ ነው። ምክንያቱም ከረጅም ጊዜ በኋላ ረቪቴጃ ምን አይነት ፊልሙን ይዞ መጥቷል ወይም ቲዘሩ እንደታየው ከሆነ ኮሜዲ ነው እንጂ ሌላ ምንም ነገር የለው። ቀደም ብለው የረቪቴጃ ቲዘሮች ለእይታ ሲበቁ አክሽን ሁል ጊዜ እንዳለው የታወቀ ወይም ግድ የተባለ ነበር የሚመስለው። ግን የዚህ ፊልም ቲዘሩ ከሌሎች ፊልሞቹ እጅግ በጣም የተለየ ነው። ይህ BMW የተባለው ፊልም ታሪኩ የሚያጠነጥነው በአንድ ባለትዳር ላይ ሲሆን ያ ባለትዳርም ሌላ ሴትን በመሃል ይጠብሳሉ። አሁን እንግዲህ እንዴት ብለው ከሚስቱ ያንን እውነት ይደብቃል እና ይሄን በማድረግ ውስጥ ምንም አይነት ችግር ይደርስበታል የሚለውን ጣጣውን እንዳለ የሚፈታው እንግዲህ ፊልሙን ስናይ ነው ማለት ነው። ቲዘሩ በጣም የሚያምር ነገር አለው። ስለዚህ ኦፊሻል ትሬለር ደግሞ ምን ይመስላል የሚለውን አብረን እንጠብቃለን። በእርግጥ ሰንግራቲ በሚከበር ሰዓት ላይ ፋሚሊ ኮሜዲ ድራማ ፊልሞች በጣም ይወደዳሉ፣ ተቀባይነት ያገኛሉ። ስለዚህ ይሄ ፊልም ቦክስ ኦፊስ ላይ እንዴት ሆነ ያልፋል የሚለውን ደግሞ አብረን ይሆናል። የረቪቴጃ BMW የተባለ ፊልም ጃንዋሪ 13 2026 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል የተባለ ፊልም ነው። వైఫ్ ఉందని ఎందుకు చెప్పలేదు? వదినోళ్ళు చెల్లంటే నా వైఫేగా. አራተኛ ፓራሸክቲ ማለት እንግዲህ ፖለቲካል ስቶሪ ድራማ ፊልም እንደሆነ ተነግሯል ቀደም ብሎ። ፊልሙንም የሱራራይ ፖትሩ ዳይሬክተር የሆነችው ሱዳ ኮንዳራ ዳይሬክት አድርገዋለች። ልክ እንደ ሱራራይ ፖትሩም የዚህ ፊልም ታሪኩ በትክክለኛ ታሪክ ላይ የሚያጠነጥን ሲሆን በድሮው ጊዜ ታሚልናዱ ውስጥ ተቀስቅሶ ተፈጥሮ በነበረው የሂንዱ አብዮተኞች ታሪክ ላይ የሚያጠነጥን ነው ተብሏል። ሽቫካርቲኬን በፊልሙ ላይ መሪ ተዋናይ ነው። ረቪ ሞህንና ሽሪሊያ ደግሞ ተጨማሪ ከፊት ቦታውን ይዘው ይጫወታሉ የተባሉ አክተሮች ናቸው። የፊልሙ ትሬለር በእርግጥ እስካሁን ድረስ ለእይታ አልበቃም። ስለዚህ ስለ ታሪኩ ብዙም ገለጥ ብሎ የወጣ ነገር የለም። ግን እንደተባለ ከሆነ የፊልሙ ታሪክ በሁለት ወንድማማቾች ታሪክ ላይ ያጠነጥናል። አስተሳሰባቸውም ሁለቱ በጣም የተለያየ ነው። በዛም የተነሳ በሁለቱ መሃል ከፍተኛ አለመግባባት ይፈጠራል። ስለዚህ እንግዲህ ሂንዶች በፈጠሩት አብዮት በድሮ ጊዜ ምን ተፈጥሮ ነበረ፣ በዛ ታሪክ ላይ ደግሞ እነዚህ ሁለት ወንድማማቾች ምን አይነት ነገር ሰርተው ነበር፣ ምን አይነት ታሪክ ተፈጥሮ ነበር የሚለውንም ይህን ሁሉ እንግዲህ ፊልሙን ስናይ ነው መልስን እናገኘው ማለት ነው። ፓራሸክቲ ጃንዋሪ 10 2026 ከታሚል ጭምር በቴልጉም ለእይታ ይበቃል የተባለ ፊልም ነው። ሶስተኛ ማናሸንከር ባራፐርሳት ጉሩ ማለት ቀጣይ አንድ ፋሚሊ አክሽን ኮሜዲ ፊልም ሲሆን ፊልሙንም አኒል ረቪፑሪ የተባለው ዳይሬክተር ዳይሬክት አድርጎታል። ራጃ ዘግሬት F2 F3 እና ሰንግራንቲ ቨንሰረን የመሳሰሉ ፊልሞችን ዳይሬክት ያደረገው አኒል ረቪፑሪ የተባለው ዳይሬክተር እርግጠኛ ነኝ ሁላችሁም ታውቁታላችሁ። ለአኒል ረቪፑሪ ባለፈው ዓመት ሰንግራንቲ አሪፍ ጊዜ ሆኖ ነበር ያለፈለት። ስለዚህ አሁንም ቀጣይ ፊልሙም ሰንግራንቲ በሚባለው በዓል ላይ ለእይታ ይበቃል ተብሏል። የፊልሙ ቲዘርም ትሬለርም በእርግጥ ለእይታ አልበቃም። ግን የዳይሬክተሩ ቀደም ያሉ ፊልሞችን ከማየት ይሄ ፊልሙ አንድ ፋሚሊ ኮሜዲ ድራማ ታሪክ ይኖራል ተብሎ ይጠበቃል። ቺረንጂቪ ፊልሙ መሪ ተዋናይ ሲሆን ነንታራ ደግሞ ሴት መሪ ተዋናይ ናት። በተጨማሪም ቬንከቴሽና ክሪቴሳ በተጨማሪ የፊት መሪ ቦታውን ይዘው ተጫውተዋል ተብሏል። ስለዚህ የአኒል ረቪፑሪ ፊልም ደግሞ በአሁኑ እንዴት ይሆናል የሚለውን ቦክስ ኦፊስ ላይ አብረን ይሆናል ማለት ነው። ማናፐርሳት ቫራሸንከር ጉሩ የተሰኘው ፊልም ጃንዋሪ 12 2026 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል የተባለ ፊልም ነው። ሁለተኛው ዘራጃ ሳብ የፕረባሲ ፊልም እንደሚታወቀው ባለፈው ዓመት አፕሪል ወር ላይ ለእይታ ይበቃል ሲባል ነበረ። ከዛ ቀረጻውን ስላልጨረሰ ዲሴምበር 5 ላይ ለእይታ ይበቃል ተብሎ ነበረ። ግን ደግሞ በድሮን የተነሳ በድጋሚ ቀኑ እንደተራዘመ ተነገረ። ስለዚህ ይህ ፊልም በቀጣይ ጥቂት ቀናት ውስጥ ሰንግራንቲ የተሰኘው የሂንዱ በዓል ሲከበር ጃንዋሪ 9 ላይ ለእይታ ይበቃል ተብሏል። ዘራጃ ሳብ እንግዲህ ኮሜዲ ሆረር ፊልም እንደሆነ ተነግሯል። ፕረባስ በፊልሙ ላይ መሪ ተዋናይ ሲሆን ሰንጀይ ደት ደግሞ በፊልሙ ላይ ቪለን ይሆናል። ከነሱ በተጨማሪ ሌሎች ትልልቅ አክተሮችም እንደሚኖሩበት የታወቀ ነው። የፊልሙ ትሬለር የመጀመሪያው ቆንጆ ነበረ። ሁለተኛው ግን እጅግ በጣም ለየት ስላደረጉት በጣም ወድጄለታለሁ። ምክንያቱም በሁለተኛው ትሬለር ላይ ካሰብነውና ከጠበቅነው በላይ ለየት ያለ ፊልም እንደሚሆን በደንብ ያረጋገጠ ነገር አይተንበታል። በትሬለሩ እንዳሳይን ከሆነ የፕረባስ ሴት አያቱ የወንድ አያቱ መንፈስ በጣም እያስጨነቃት እንዳለ ተናግራለች። ያ መንፈስም ደግሞ የድሮ ቤታቸው እንዳለ ስትነግረው ይሰማል። ስለዚህ ፕረባስም የአያቱ መንፈስ እንግዲህ ፊት ለፊት ለመጋፈጥ ወደ ቆየው ቤት ይሄዳል። እዛም ከገባ በኋላ እንግዲህ አስፈሪ የሆኑ
የተለያዩ ሞንስተሮች ፊት ለፊት ሲጋፈጥ ይታያሉ። ስለዚህ ፕረባስ እንግዲህ እዛ ቤት ሄዶ ከአያቱ መንፈስ ጋር እንዴት ፊት ለፊት ይጋፈጣል? እዛ ቤት ውስጥስ ምን ሚስጥሮችን ያገኛል ያውቃል? ይህን ሁሉ ጥያቄ እንግዲህ ፊልሙን ስናይ ነው የምንመልሰው ማለት ነው። ትሬለሩ በእርግጥ በጣም ተወዳጅነትን አግኝቷል። ቆንጆ ነገር አለው። ግን ደግሞ ዋናው የፊልሙ ታሪክ እንዴት ይሆናል የሚለውን አብረን የምናየው ሲሆን ከዛ የበለጠ ደግሞ ፊልሙ ቦክስ ኦፊስ ላይ እንዴት ሆነ ያልፋል የሚለውን አብረን የምናየው ይሆናል። ስለዚህ ራጃሳብ የተሰኘው ቀጣይ ፕረባስ ፊልም ጃንዋሪ 9 ላይ በታሚል በቴልጉና በሂንዲ ጭምር በዓለም አቀፍ ደረጃ ለሲኒማ ይጠበቃል። निकलना नामुमकिन है तो क्या कर लेगा बे? አንደኛ ጀናይገን ጀናይገን በአሁኑ ሰዓት ላይ በጣም ከፍተኛ ቁጥር ያለው ተመልካች እየጠበቀው ነው ያለው። ምክንያቱም ሁላችሁም እንደምታውቁት የተላፕት ቪጄ የፊልም ስራው የመጨረሻ ፊልም እንደሆነ ቀደም ብሎ ተገልጾ ነበር። የቪጄን የመጨረሻ ፊልሙን ኤች ቪዶል የተባለው ዳይሬክተር ሲሆን ዳይሬክት ያደረገለት በፊልሙ ላይም ከቪጄ ጋር ቦቢዶል፣ ሆጃ ሄግሬና ጎተን ሜኔን ፐርካሽራዚን ጨምሮ ሌሎችን ተዋናዮች ከፊት ቦታውን ይዘው የሚጫወቱበት ፊልም ነው። ስለ ጀናይገን እንግዲህ በብዛት እየተወራ ያለው ቪጄ እስከዛሬ በህይወቱ ከሰራቸው ፊልሞች እጅግ በጣም ጭካኔና ቫዮለንስ የበዛበት ፊልም ነው። በፊልሙ ላይ ከአክሽን ጭምር ኃይለኛ የተባሉ ብሩታል ሲኖችም ይኖሩበታል ተብሏል። በእርግጥ ከመጨረሻ ሰዓት ድረስ የፊልሙ ትሪለር ለእይታ አልበቃም ነበረ። ግን እንደምታውቁት ትሪለሩ ለእይታ ከበቃ በኋላ ክላሽ የሚያደርገው ከፕረባስ ፊልም ጋር ስለሆነ በጣም ብዙ ነገሩን እያገናኙና እያመሳሰሉ ቀደም ካለው ባጓት ኬስሪ ከሚለው ፊልም ጋር ሪሜክ የተደረገ ነው ብለው እየተናገሩ ነው ያሉት። ግን በምን መልኩ እንዴት ብለው ሪሜክ ይሆናል፣ እንዴትስ እንደዚህ ያስበው የሚለውን እንኳን ምንም መፍታት አንችልም። ግን ክላሽ የሚያደርገው ከፕረባስ ፊልም ጋር ስለሆነ በብዛት ይህን ወሬ እያወሩ ያሉት ደግሞ የፕረባስ አድናቂዎች እንደሆነ እየተነገረ ነው ያለው። ፊልም ሜከሮቹ መካከል ስለ ጉዳዩ በተጠየቁ ሰዓት ላይ የተናገሩት ቀኑ እንግዲህ ቀርቧል፣ አንድ ጊዜ ለእይታ ይብቃና ከዛ በኋላ እናንተ ራሳችሁ ታዩታላችሁ፣ ታውቁታላችሁ እንጂ እንደዚህ ብለን እንኳን የምንናገረው ነገር አይደለም፣ ከፊልሙ ትረዳላችሁ ብለዋል። በእርግጥ ትክክል ናቸው። እኔን ከጠይቃችሁ እንኳን ሪሜክ ሊሆን እንደማይችል ከ109% እርግጠኛ ነኝ። ምክንያቱም ይህን ያህል ከፍተኛ ክፍያ ከፍለውት ይህን ያህል ትልቅ በጀት አውጥተው በዛ ላይ የመጨረሻ ፊልሙን ሪሜክ ሊሰራ ይችላል የምለው አክተር አይደለም ተላፈት ቪጄ። ምክንያቱም በስራ ህይወቱ በጣም ረጅም ጊዜ አሳልፏል፣ ብዙ ልምድ አለው። ምናልባት የአክሽን መመሳሰል ሊታይበት ይችላል። በቀጣይ ወደ ፖለቲካ ስለሚገባም የፖለቲካ አይዲዮሎጂውን እዚህ ፊልም ላይ ይሰብካል የተባለ ቢሆንም ግን ፊልሙ ቆንጆ አክሽንና ቆንጆ ታሪክ ይዞ ሊመጣ ይችላል የሚለው ግምት ሰፋ ያለ ነው። ስለዚህ በአጠቃላይ ሪሜክ የሚለው ወሬ እየተነሳ ያለው በምን ምክንያት እንደሆነ ያው ቀደም ብዬ ነግሬያቸዋለሁ። ክላሽ ያላደረገ ቢሆን ኖሮ ማንም ሪሜክ ነው የሚል አይኖርም ነበረ። አድናቂዎቹም ቢሆን እንግዲህ የተለያየ ሀሳብ እያነሱ ነው ያሉት። ብዙዎቹም ሪሜክ ነው የሚለው ወሬ እንዳበሳጫቸው እየተናገሩ ነው ያሉት። ግን በአጠቃላይ ሪሜክ እንዳልሆነ ቀኑ ስለደረሰ የዛኔ ግልጥ ይላል። ዋናው ነገር እንግዲህ ይህን ጨዋታ ያስነሳው ወይም ይህን ወሬ ያስነሳው አንደኛ ትሬለሩን ለመልቀቅ አርፍዶ ነበረ። ስለዚህ በመጨረሻ ሰዓት ላይ ትሬለሩ ለእይታ ሲበቃ ምናልባት ያዩትና ያልተመቻቸው ወይም የፈሩት ነገር ይኖራል። ፊልሙ ተመልካች ለማሳጣት እየተደረገ ያለ ጥረት ነው የሚል ወሬ በጣም እየበዛ ነው ያለው። ስለዚህ ማንኛውንም ፊልም በራሱ መገምገምና ጀጅ ማድረግ ነው ያለብን። ቀኑ ይድረስና አይተን እንወስናለን። ስለዚህ የቪጄ 69ኛው ወይ መጨረሻ ፊልሙ ጀናይገን ጃንዋሪ 9 2026 ላይ በታሚል በቴልጉና በሂንዲም ጭምር በዓለም አቀፍ ደረጃ ለሲኒማ እይታ የሚበቃ ፊልም ሆኗል። ህዝቡ እሱን ተላፈት ይለዋል፣ ኮማንደር ወይንም መሪ ማለት ነው። እሱም መንካት የለብህ ካልሆነ ይቆራርጣል። ስለዚህ ይህን ፕሮግራሚን ስጨርስ እንግዲህ ውድ ቤተሰቦች በአጠቃላዩ ጃንዋሪ 2026 ላይ ለእይታ የሚበቁ 5 ትልልቅ የሳውዝ ፊልሞች እነዚህ ናቸው። 2026 እንግዲህ አሁን ሞቅ ብሎ እየቀጠለ ነው ያለው። ለሳውዝ ፊልሞች ደግሞ እንዴት ይሆናል 2026 የሚለውን አብረን እናያለን። በዛም ከነዚህ ከ5 ፊልሞች ማለት እናንተ በጣም የምትጠብቁት የትኛውን እንደሆነ ኮሜንት ላይ ግለጹልኝ። ቪዲዮን ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከህንድ ሲኒማ ጋር የተያያዙ በጣም ምርጥ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያለን እንቀባበላለን። አቀርባያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।